ሰላም ጤና ይስጥልን ክቡራን የዩቲዩብ ቤተሰቦች፣ የሰዓቱን አጫጭር መረጃዎች እየቀርብ ያለው እስከ ፍጻሜው አብራችሁን ቆዩ። የግብር ከፋዮች ደረጃ ምደባን የሚደነግግ ረቂቅ መመሪያ ተዘጋጀ። ትኩረት የሚፈልገውና የተወሳሰቡ የንግድ ድርጅቶች ወደ አንድ ማሰባሰብ የሚጠበቅባቸውን ግብር በወጥነት እንዲከፍሉ ያስችላል የተባለው የግብር ከፋዮች ደረጃ ምደባ ረቂቅ መመሪያ መዘጋጀቱን የገንዘብ ሚኒስቴር አስታወቀ። የረቂቅ መመሪያው ይዘትና አስፈላጊነት አስመልክቶ ለሪፖርተር ማብራሪያ የሰጡት የገንዘብ ሚኒስቴር የታክስ ጉዳዮች አማካሪ አቶ ዋሲሁን አባተ የሥራ መዛባት እና የሚከፈል የግብር መጠን የግብር ከፋዮች ደረጃ ምደባ የሚደረግባቸው ዋና ዋና መስፈርቶች መሆናቸውን ገልጸዋል። ትኩረት የሚፈልጉና የተወሳሰቡ አንዳንድ ግብር የሚከፈልባቸው ዘርፎች ወደ አንድ ማምጣት አስፈላጊ መሆኑንም ተናግረዋል። የግብር ከፋዮች ደረጃ ምደባ ግብር ከፋይ እንደ ፍላጎቱና እንደ ሥራ ባህሪው አገልግሎት መስጠት እንዲችል ለማድረግ እንደሚረዳና ዝቅተኛ፣ መካከለኛ እና ከፍተኛ ተብሎ እንደሚደለደል አስረድተዋል። በረቂቅ መመሪያው መሰረት በገንዘብ መጠን የማይተመኑ ግብር ከፋዮችን በመካከለኛ፣ በከፍተኛ መደብ በመመደብ ተገቢውን ገቢ ለመሰብሰብ መታሰቡንም ገልጸዋል። ለመንግስት ከፍተኛ ገቢ የሚያስገኙ ግብር ከፋዮች ላይ የበለጠ ትኩረት እንዲሰጥ ለማድረግ የሚያስችለው ረቂቅ መመሪያውም ሌሎችም በሚያስገኙት ገቢ መጠን እንዲደለደሉ እንደሚያስችልም ተናግረዋል። አሁን ባለው አሰራር በአንድ እናት ኩባንያ ስር ያሉ ተቋማት አነስተኛው ከአነስተኛ፣ መካከለኛው ከመካከለኛ፣ ከፍተኛው ከከፍተኛው ጋር ተብለው በተለያዩ ቦታ እንደሚገኙ ጠቅሰዋል። ረቂቅ መመሪያውም እነዚህ ተቋማት የስራ ብዛታቸው ከግምት ውስጥ ሳይገባ ወደ አንድ እናት ኩባንያ ስር እንዲሆኑ የሚደነግግ መሆኑንም ገልጸዋል። ይህም ከግብር ለመሸሽ ከአንዱ ወደ ሌላው የሚደረጉ እንቅስቃሴዎችን የሚኖሩ ከሆነ መከታተል የሚያስችል ይሆናል ብለዋል። ረቂቅ መመሪያው የተወሳሰበ የግብር አስተዳደር ያላቸውን ጉዳዮች ብቃት ባለው ባለሙያ መከታተል እንደሚያስችል አስረድተዋል። እንደ አቅማቸው እየታየ ለመካከለኛ ምድብ መካከለኛ እውቀት ያለው፣ አነስተኛ ምድብ ደግሞ አነስተኛ እውቀት ያለው ባለሙያ ለመመደብ እንደሚጠቅምም ገልጸዋል። ብቃትና አቅም ያለው ሰራተኛን ውስንነት እንዳለ ግን ሳይጠቅሱ አላለፉም። ከዚህ በፊት መመሪያ እንዳልነበረና ገንዘብ ሚኒስቴር እንዳመችነቱ በሚሰጠው ውሳኔ መደብ እንደሚሰጥ የተናገሩት አቶ ዋሲሁን ይህም ወጥነት የሌለውና በጥናት ላይ ያልተመሰረተ ስለሆነ ረቂቅ መመሪያው አካሄዱን እንደሚቀይረው አስረድተዋል። ከዚህ በተጨማሪ ግብር ከፋዮች ግዴታቸውን ለመወጣት የሚያወጡት ወጪም የሚቀንስ አገልግሎት ለመስጠት እንደሚያስችልም ጠቁመዋል። ኢትዮጵያ ውስጥ በዓለም አቀፍ የኢንዱስትሪ ደረጃ ምድብ መሰረት ለግብር ከፋዮች ፍቃድ እየተሰጠ እንዳልሆነና ከምርቱ ጋር ተጣግቶ እንደሚሰጥ ለዚህም በምሳሌነት ግብርናን ጠቅሰዋል። ግብርና ሲባል የጤፍ፣ የስንዴ ወይም የሌላ አይነት ግብርና እንደሆነ ስለማይታወቅ ምደባው ይህን ሁሉ ግልጽ አድርጎ ለማስቀመጥ እንደሚጠቅምም ተናግረዋል። ከእያንዳንዱ የንግድ ሥራ እንቅስቃሴ አይነት ምን ያህል ግብር ተሰበሰበ፣ ምርቱ ምን አይነት ነው፣ የትኛው ላይ ትኩረት ይደረግ የሚለው ለግብር ፖሊሲ ጥናት ለማድረግ የተፈጠረው ችግር ለመፍታት ረቂቅ መመሪያው ጠቀሜታ እንደሚኖረውም ገልጸዋል። ከዲጂታል ኢኮኖሚው ግብርና ለመሰብሰብ መታሰቡን አውስተው ከቴክኖሎጂ ጋር የሚገናኝ በመሆኑ ክትትል እንደሚፈልግም የሚገኘው ገቢ መጠን ትንሽ ሊሆን እንደሚችል፣ ሆኖም ግብር ከፋዮች በከፍተኛ ምድብ ውስጥ መደልደል ቢያስፈልግ በቅርብ ምልከታ እንዲያገኙ ለማድረግ ረቂቅ መመሪያው ተዘጋጅቶ እንደሚረዳና ይህንን የሚሰራ የድልድል ኮሚቴ ይቋቋማል ብለዋል። በዚህ ምን ያህል የግብር መክፈያ ቅርንጫፎች ይኖሩ ለሚለው መጠኑ የሚታወቀው ምደባ ከተሰራ በኋላ እንደሆነና ለአብነት በአሁኑ ጊዜ ከፍተኛ ግብር መክፈያ ያለው አንድ መሆኑንና ድልድሉ ሲጠናቀቅ ምናልባት በከፍተኛ ምድብ የከፋዮች ቁጥር ከበዛ ሁለተኛ ቅርንጫፍ ሊያስፈልግ እንደሚችልም አስረድተዋል። በመካከለኛው ምድብ 2 መኖራቸው ድልድሉ ተጠናቆ ግብር ከፋዮች የትኛው ምድብ ላይ እንደሚያርፉ ሲለይ አጠቃላይ ቁጥር እንደሚታወቅም ገልጸዋል። የዓለም የገንዘብ ድርጅትም በዓለም አቀፍ አሰራር መሰረት ከፍተኛና መካከለኛ
አነስተኛ ተብሎ መመደብ አገልግሎት ቢሰጥ ይሻላል በማለት የሰጠው ምክረ ሀሳብ አለኝ ያሉት አማካሪው የዓለም አቀፍ ልምዶች በመያዝ ወደ ስራ በመግባት በጥናት ላይ የተመሰረቱ ውጤቶች ማስገኘት እንደሚያስችልም ለማድረግ እንደሚጠቅም ተናግረዋል። ይህም ወጥ የሆነ አመዳደብ እንዲኖር በማድረግ በግብር ከፋዮች በኩል ያለውን የምደባ ቅሬታ የሚፈታ እንደሚሆንም አስረድተዋል። ለዓለም ከፍተኛ ምድብ ላይ ለተመደቡ ለምን ከፍተኛ ምድብ ላይ ተመደብኩ የሚሉ አንዳንድ ግብር ከፋዮች አሉ። በአንጻሩ የማዕድን ኩባንያዎች ለጊዜው ገቢ ባለመመንጨታቸው ብቻ በአነስተኛ ደረጃ ተመድበው ይገኛሉ። ምክንያቱ ገቢ መሰረት አድርጎ ምደባ ይደረግ ስለነበረ፣ ነገር ግን ወደፊት ትልቁ ገቢ የሚያመነጩ ናቸው ሲሉም ተናግረዋል። በመሆኑም ከወዲሁ ክትትልና ድጋፍ ማድረግ ስለሚያስፈልግ ግልጽ የሆነ መስፈርትና አሰራር እንዲኖር ረቂቅ መመሪያ ማውጣት መመረጡንም ገልጸዋል። የግብር ከፋዮች ደረጃ ምደባ ረቂቅ መመሪያ ግብር ከፋዮች ሀ እና ለ ብሎ ከሚከፍለው የገቢ ግብር አዋጅ ጋር እንደሚለያይም አማካሪው ጠቅሰዋል። የገቢ ግብር አዋጅ የግብር ከፋዮች ደረጃ የሚመለከት የትኛው ሂሳብ መዘገብ ይይዛል፣ የትኛው ለተጨማሪ እሴት ታክስ ይመዘገባል፣ የትኛው አይመዘገብም የሚለውን የሚመለከት ነው። የግብር ከፋዮች ምደባ ግን ከአገልግሎት አሰጣጥና ለግብር ፖሊሲ ዝግጅት ጥናት የሚረዳ መረጃ ማግኘት ላይ ያተኮረ ነው ሲሉም አብራርተዋል። ይህ በዚህ እንዳለ ከቀናት በፊት በታክስ ከፋዮች ደረጃ ምድብ ረቂቅ መመሪያ ላይ ከባለድርሻ አካላት ጋር ለሁለተኛ ጊዜ ውይይት ተካሂዷል። በገቢ ሚኒስቴር የታክስ ከፋዮች ምዝገባና አገልግሎት ዳይሬክተር አቶ ደረጀ ፋና በሀገር አቀፍ ደረጃ ባለው የኢኮኖሚ እንቅስቃሴ ላይ ተመስርቶ በዓለም አቀፍ ደረጃ ተነጻጻሪ የሆነ ኢኮኖሚ ምዘና ማድረግ ከንግድ ምዝገባ አንስቶ ገቢ እስከ ማመንጨት ድረስ ያለውን መለየትና መመዝገብ አስፈላጊ ነው ብለዋል። ከዚህ አኳያ በኢኮኖሚ እንቅስቃሴ ውስጥ ግብር ከፋይ የተሰማራበት ኢንዱስትሪ ዘርፍ ለይቶ መመዝገብ ለታክስ አስተዳደሩ ያለውን አስተዋጽኦ ታሳቢ በማድረግ ምደባ መስጠት እንዲቻል ረቂቅ መመሪያው ትልቅ እገዛ እንደሚኖረው መግለጻቸውን የገቢ ሚኒስቴር መረጃ ያሳያል። ሰላም ጤና ይስጥልን ውድ የዩቲዩብ ቤተሰቦቼ እንዴት ናችሁ? አዲስ ጀማሪ ነኝና ሰብስክራይብ ያደረጋችሁ አበረታቱኝ። አመሰግናለሁ። ዩቲዩብ አድማጮቻችን ለሰዓቱ ያቀረብኩላችሁ አጫጭር መረጃዎች ይህንን ይመስል ነበር። በሌላ መረጃ እስክንገናኝ ሼር፣ ላይክ፣ ሰብስክራይብ እንዲሁም ቢቀርብልን የምትሉት መረጃ ካለ ኮሜንት እያደረጋችሁ ቸር ቆዩን።